አንተ በጤነኛ ነው ምን ማለት ነው? የሆነ ነገር ተመቷል የሪዋል ማለት ነው በዚህ ነው የሚያረጋው ጎሽ እያደረገች ነው ተሰጥ ታማኝ ያለን አታስቢ የሁለት ያለ ሰው ነገር እሱ የደከመበት አንቺ ወደደክ እንዲህ ካደረገኝ አትበይ ምን ችግር አለ አትበይ ዘማን እንዲሆን የፈለግሽው አንቺ እሱ ነው ወይስ ገንዘቡ ነው ነገር ሰው ጋር ዘመናን የቤታችን አምሶ እንደገና ቢሮ ላይ እንጨቃጨቅ እንዴ እኮ አንቺ ምን እንደሆነ የፈለግሽው ቆይ በሷት ማታጀል ዘማን ላርገው በኔ ከዛ ልጆች ሊካፈሉ ለምን ይካፈላሉ የልጆቹ ለምን ማለት ነው የሪ ነው ለአንቺ ብሎ በርቶ ይሻላል ከዚህ በፊት አሁን ለኔ መግዛት ይፈልጋል ለምን አናደደ አንቺ ለምን ተንገበገበሽ ያለፈሽበት ነገር ላይ ያደከምሽበት ነገር ላይ ምን አንገበገበሽ ልክ እኮ እንደው በቃ አብረሽ ተርበሽ ተጠብተሽ ያፈራሽ ይመስላል እንዴ ግትር ወይ ተከራከረ አዎ ፍቅረኛ ከሆነ ጊዜ ጀምሮ በጣም ቆሰላና ምን ሙት ይሆናል አይደል በጣም ወይ ተበሳጨሽ ይቅርታ ምን አለ በቃ አይመለከትሽ ማለቅ የለበትም አልኩ ቢሮ ላይ እንጨቃጨቃለን በአንተ ስም ራሱ መሆን አይችልም ገባህ አይደል ዘይት በነፍስሽ ጉድና ጅራት ከወደ ኋላ ነው ይላል ያገሬ ሰው ሲተርት። የእናት ቀናተኛ አይድረስባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አዳዲስ ትኩስ ታማኝ ቪዲዮዎችን የምታገኙበት ቻናል ነው። እንግዲህ ትናንትና አላዛርና ትንሱ እንደገና እናትየው ደግሞ ተገኝተው ነበረ ማለት ነው፣ ውል ለማዞር ማለት ነው። እናም በዛ መሀል ላይ እንግዲህ በሚስቴ ስም ነው የማደርገው ይላል አላዛር። እናትየው ደግሞ በፍጹም በእሷ ስም አይሆንም እያለች ነው ማለት ነው። በእኔ ስም ነው የሚሆነው ብላ እንግዲህ አካኪ ዘራፍ እያለች ነው። እናም በዚህ መሀል ላይ ትንሱ ስትደባብሰው አዎ ፍሰስ እንግዲህ ፍሰስ እያለችው ነበረ ማለት ነው። ደባበሰችው። ፍሰስ ሲጀመር ጤነኛ አይደለም አንተ ቅንጭላትህን አሰራው እስኪ ነቃ ምንድነው የሆንከው እየፈዘስክ ነው ምን እያልክ ነው እያለችው ነበረ ማለት ነው። በነገራችን ላይ ትንሱም አልተባታቻትም እየተከራከረቻት ነው። የሁለታቸው ክርክር እንግዲህ እንደቀጠለ ነው። የእናት ቀናተኛ አያድርስባችሁ እውነት። አሁን አላዛር አግብቶ ከሚስቱ ጋራ መኖር ሲጀምር ከጎኗ እንዲሄድ አትፈልግም እናትየው ማለት ነው። በነገራችን ላይ ግን አላዛር እንደው እናትህ ናት ማለት አረጋግጥ። የምር እኔ እንደዚህ አይነት እናት አይቼ አላቅም ማለት ነው። በጣም ነው የሚደብረው በነገራችሁ ላይ እና ከሌላ ሴት ጋር ተኝቶ ማየት አትፈልግም። ገብቷችኋል? ከሚስቱ ጋር እንዲሆን አትፈልግም። ሁሌ ማሚ እያለ ከቤት እንዲመላለስ ነው የምትፈልገው። ከሷ ጋር ሁሌ እንዲኖር ነው የምትፈልገው። ምንም አይነት ንብረት በትንሱ በሚስቱ እንዲሆን አትፈልግም። ከባድ እኮ ነው እንዴ! ምን አይነት የእናት ምቀኛ ነው የጣለብሽ ትንሱዬ? ውስጧ ያልታወቀ አሁን ላይ የተገለጠ እንዴ! ሲጀመር ማለት ነው አላዛር በሚስቴ ስም ነው የማደርገው ካለ በቃ በሷ ስም ያድርግ፣ መብቱ ነው። ነገ የሚወልድላት ሚስቱ ናት። እነሱ ተዋደው ላደረጉት አንቺ ምን አስቀናሽ እንዴ? ጥላው ትሄዳለች ምናምን በቃ መጥፎ ነገር። የሰው ልጅ መጥፎ ነገር ከተመኘን መጥፎ ነገር ነው የሚገጥመን። ስለዚህ መልካሙን ማሰብ ነው። እቺ ልጅ ከመጣች አሁን አመት ሆኗታል። የለፋሽበት አይመስልም። ሽንጥሽን ገተረሽ ስትከራከሪ እንዴት ነው ያለፋችሁ? በደንብ ነው የለፋችሁ። አመት ሙሉ ሚዲያ ላይ አብራ ሰራሽ ማለት እኮ እንዴ ስትለፋ እኮ ነው የከረመችው። ቀልድ አይደለም። ጊዜዋን መስዋዕት አድርጋ ስንት ነገር ዘጋ ተፋልጣ ምን ብላ ነው ይሄንን ነገር የሰራችውና እናትየው የምር ቀይ መስመር ነው እየተናገርሽ ያለሽው። በጣም ከባድ ነው። ደግሞ ምን አስነክታ ነው ታያለሽ እንዴ? በነገራችን ላይ ትንሱዬ ማለት ነው አፈዘዘሽው አደንዝዘሽው ነው አላዛርን ከተባለ ምን ነው ታዲያ የሚያፈዘው የሚያደነዝዘው ነገር ማዘርጋ አድርጌዋ ማዘርና ያደነዝዝም አያፈዝም እንዴት አፈዘሽ አደነዘሽ የተባልሽው ነገር እስኪ እሷንም ደበስ አድርጊያት እንድትደነዝዝ። አሬ እናትየው ጉዳይ አልቅም ልሳቅ ወይስ ላልቅስ? በጣም እየገረመኝ ነው። አድሮ ነግቶ አዲስ ነገር አድሮ ነግቶ ሌላ ነገር። ምን ጉድ ናት! ፈጣሪ ሆይ ትዕግስቱን ስጠኝ። ትንሱ ምን አይነት ብጉንጅ ነው የላከብሽ?
በቃ ማትለቅ የምትጨቃጨቀኝኝኝ እንዴ ራስን አሰራው የሆነ ነገር ሆነሃል መሰለኝ ምናምን ብላ ጥላው ተናደ ሄደች እኮ። ጭቅጭቃችን ቤት እናድርገው አሉ። ሰው አይስማው ሰማ ነው እኮ ሀገር አየው እኮ ዓለም ፀሐይ የሞቀው ዓለም ያወቀው ነው። ምን ቢደበቅ ባይደበቅና ጭራሽ ቢሮ ድረስ ሂዳችሁ በነገራችን ላይ እንግዲህ ማስታወቂያም ተሰርቷል። ቤት የምትፈልጉ ምናምን ተብሎ ዩቲዩበሮች አልተቻሉም። አሁን ላይ ማስታወቂያ የሚጠቀሙበት ነገር በጣም ኦቨር ነው ማለት ነው። ማለት በጣም ይችላሉ እና በዛም ማለት በዚህ አንድ የሚያስማማ ሀሳብ ልንገራችሁ። በትንሱ ይሁን በእናትየው ይሁን ባላዛር ይሁን እያላችሁ ከምትጨቃጨቁ ሰው ፊት ከምትዋረዱ ባልና ሚስት አንድ ላይ ከሆነ ሰዓት ጀምሮ ያፈራውን ነገር አብሮ ነው በስማቸው የሚገዛው። በትንሱና በአላዛር በሁለታቸውም ስም ይገዛል ማለት ነው። ይሄ ነው አስተማማኙም ነገር የማያጣለውም የማያጋጨውም ነገር ይሄና ይሄ ነው መሆን ያለበት እንጂ ሚስት ብላ ገብታ እንዴት በእኔ ስም ይሁን ታያለሽ? እንዳንቺ ሰራተኝነት ነው እንዴ የገባችው? ሚስት እኮ ናት እንዴ። ሰራተኛ ራሱ ነጻነት ኖሮት ይሰራል። ሰራተኛ ራሱ በዚህ ልክ ዝቅ አይደረግም፣ ተከብሮ ነው የሚኖረው ማለት ነው። አንቺ ግን ጭራሽ የሰራተኛ ያክል ራሱ እያከበርሻት አይደለም። ባንቺ ስምም ሊሆን አይችልም። ስለዚህ ካደረገ ስጦታ ነው። በሷ ስም ይሆንልኝ ካለ በትንሱ ስም ይሆናል። ካልሆነ ደግሞ በሁለታቸው በባልና ሚስት ስም እንጂ አንቺ ምን ቤት ነሽ? አለቀ። በከዚህ በፊት ተገዝቶልሻል ተብለሻል። እዛ አርፈሽ ተቀመጪ። በሁለት በተፋቀሩ ሰዎች መሀል ላይ ጣልቃት ትግቢውልሽ። ስንት ነገር ተፈጥሮ በወሩራ በብርጭቆም ሆነ በስኒም ሆነ በምንም ሆነ በጠርሙስ ነገር ዝሮ በሚሰበር ነገር ወሩራ ባለፈው ለታ አይታችኋል የተፈጠረውን ማለት ነው። በቃ እሱ ላይ ሊያርፍ ምንም አልቀረውም ነበር። ፈጣሪ ጠብቆት ነው እንጂ ትንሱም ትናንትና ከቤት ውጣ ምናምን ብለው ልብሱን ወሩራለት ምናምን ያ ሁሉ ተፈጥሮ አልተለያዩም። ያ ማለት እነዚህ ልጆች ይዋደዳሉ፣ ይፋቀራሉ። ከበፊትም ተዋደው ተፋቅረው ነው የተገናኙት ማለት ነው። በተፋቀሩ ሰዎች መሀል ላይ ገብተሽ አንቺ ባትበጠብጫቸው መልካም ነው። አንዴ አግብቷል። አንቺ ጋራ የነበረውን የልጅና የእናት ጊዜ ጨርሷል። አሁን ደግሞ ሚስቱ ጋራ አብሮ እየኖረ ልጅ ወልዶ ልጅ ደግሞ ይሰጥሻል። አለቀ ከፈለግሽ ማለት ነው። ከዛ ውጭ ግን በእኔ ስም በአንቺ ስም አይሆንም ምናምን እንዴ ለጥቅም ነው ወይ የፈለግሽው ምናምን ስንት ነገር ነው የምትናገሪው። ወይ ፈጣሪ ትንሱ የፈጣሪ ብርታቱን ይስጥሽን። ሌላ ምንም አልልም። እና ወዶቼ የዛሬው ቪዲዮአችን ይሄንን ይመስል ነበረ። በቀጣይ ፓርት ደግሞ በሌላ እንመጣለን። በተረፈ ሰላም ቆዩልኝ። ሰብ ላይክ አትርሱ።